ሲጸዳዱ ፊንጢጣ አካባቢ ያበጡ ነገሮች አስተውለዋል? አንዳንድ ጊዜስ በሶፍት ሲጠርጉ ትንሽ ደም አይተዋል? ዛሬ በጤናችን ቴሌሄልዝ አብዛኛው ሰው ስለሚያጋጥመው የፊንጢጣ ኪንታሮት በደንብ እናወራለን። ይከታተሉ። የፊንጢጣ ኪንታሮት ወይም ሄሞሬጅ በፊንጢጣ እና በታችኛው አንጀት ክፍል ውስጥ በማበጥ ምክንያት የሚመጡ ደም ስሮች ናቸው። በመጨረሻ አንጀት ክፍል ማለትም በሬክተም ውስጥ የሚፈጠሩ ከሆነ የውስጥ ኪንታሮት ወይም ኢንተርናል ሄሞሬጅ ይባላሉ። በፊንጢጣ ዙሪያ ባለው ቆዳ ላይ የሚፈጠሩት ደግሞ የውጭ ኪንታሮት ወይም ኤክስተርናል ሄሞሬጅ ይባላሉ። የፊንጢጣ ኪንታሮት በእድሜ የገፉ ሰዎች ላይ በእርግዝና ወቅት ወይም ከወሊድ በኋላ ባለው ጊዜ እንዲሁም ለረጅም ጊዜ ተቀምጠው የሚያሳልፉ ከሆነ እንዲሁም ሲጸዳዱ በጣም የሚያመጡ ሰዎች ላይ በብዛት ይከሰታል። ጥናቶች እንደሚያሳዩት የፊንጢጣ ኪንታሮት በዓለም ዙሪያ ከ50% እስከ 85% የሚሆኑ ሰዎችን ያጠቃል ተብሎ ይታሰባል። በየዓመቱ ደግሞ ወደ 1 ሚሊዮን የሚጠጉ አዳዲስ በፊንጢጣ ኪንታሮት የሚያዙ ሰዎች እንዳሉ ይገመታል። እንደ አውሮፓውያን አቆጣጠር በ2021 በፐብሊክ ላይብራሪ ኦፍ ሳይንስ ጆርናል ላይ የታተመ እና ርዕሱን በጎንደር ውስጥ ያለ የፊንጢጣ ኪንታሮት ስርጭት እና ምክንያቶች የሚል ያደረገ አንድ ጥናት እንደሚያሳየው በጎንደር ሆስፒታል ተመላላሽ ክፍል ውስጥ ከ403 ተሳታፊዎች ውስጥ 13.1% የሚሆኑት የፊንጢጣ ኪንታሮት ነበራል። በተጨማሪም በኮሎኖስኮፒ ምርመራ ወቅት 7.5% ታካሚዎች የውስጥ ኪንታሮት እንደነበራቸው ተረጋግጧል። በአፍሪካ ሀገራት የፊንጢጣ ኪንታሮት ስርጭትን ስንመለከት በኬንያ 21% እንደነበር፣ በኮት ዲቯር ደግሞ የፊንጢጣ ኪንታሮት በሽታ ስርጭት 21.2% እንደነበር አንዳንድ ጥናቶች ገልጸዋል። ምልክቶቹ በሚታየው የኪንታሮት አይነት ይወሰናል። ኪንታሮቶችን በፊንጢጣ ውጭ በቀላሉ ማየት ወይም በእጆ በመዳሰስ መኖሩን ማወቅ ይችላሉ። አንዳንዴ ደግሞ ውጭ ላይ ሳይኖሩ በአንጀት የመጨረሻው ክፍል ማለትም በሬክተም ውስጥ ሊገኙ ይችላሉ። የውስጥ ኪንታሮት ያለባቸው ሰዎች የኪንታሮቱን መኖር በማየት ወይም በመዳበስ አያውቁትም። ምክንያቱም እነዚህ በፊንጢጣ ላይ ሳይሆን በመጨረሻ አንጀት ክፍል ውስጥ ነው የሚገኙት። የውስጥ ኪንታሮት ብዙ ጊዜ የተለየ የህመም ስሜት የለውም። ነገር ግን ሲጸዳዱ በደረቅ ሰገራ ምክንያት ጉዳት ከደረሰባቸው ትንሽ የሆነ ደም መፍሰስ ሊያስከትሉ ይችላሉ። በመጸዳጃ ወረቀትም ላይ ወይም በመጸዳጃ ቤት ውስጥም ትንሽ ደማቅ ቀይ ደም ሊያስተውሉ ይችላሉ። በሚያመጡ ጊዜ የውስጥ ኪንታሮት ከፊንጢጣው ውጪ ሊወጣም ይችላል። በእነዚህ ምክንያት ካልሆነ ውጪ የውስጥ ኪንታሮት መኖር አብዛኛውን ጊዜ አይታወቅም። የውጭ ኪንታሮት ምልክቶች የፊንጢጣ አካባቢ ማሳከክ ወይም መቆጣት፣ ህመም ወይም ምቾት አለመሰማት፣ በፊንጢጣ ዙሪያ እብጠትና ደም መፍሰስን ሊያካትቱ ይችላሉ። አንዳንዴ የውጭ ኪንታሮቶች ደም በውስጣቸው ተከማችቶ ሊረጋ ይችላል። ታዲያ በተለምዶ ውጫዊ ኪንታሮቶች ከቆዳ ቀለም ጋር ተመሳሳይ ናቸው፣ ሲነኩም ለስላሳ ናቸው። ነገር ግን ደም የረገባቸው ውጫዊ ኪንታሮቶች ሰማያዊ፣ ጥቁር ወይም ወይን ጠጅ ቀለም ሊኖራቸው ይችላል። ለመንካትም የጠነከሩና ብዙ ጊዜ ሲነኩ የበለጠ ህመም የሚያስከትሉ ናቸው። ነገር ግን ከፍተኛ ደም መፍሰስ ካለብዎ፣ መቀመጥ፣ መራመድ ወይም የዕለት ተዕለት እንቅስቃሴዎችን የሚያስቸግር ከባድ ህመም ካለና እንደ ከፍተኛ ትኩሳት፣ ብርድ ማለት ወይም ከፊንጢጣ አካባቢ መግል መፍሰስ የመሳሰሉ የኢንፌክሽን ምልክቶች ካሉ በአስቸኳይ ወደ ጤና ተቋም ይሂዱ። የፊንጢጣ ኪንታሮት መኖሩንና አለመኖሩን ለማወቅ በዋነኝነት የሚታየው የሚሰማዎትን ምልክቶች በመጠየቅ ሲሆን ከዚህ በተጨማሪ በጤና ባለሙያ ጣት የሚደረግ የፊንጢጣ ምርመራን ያካትታል። የጤና ባለሙያም ቢሆን ውጫዊ ኪንታሮትን እንጂ የውስጥ ኪንታሮቶችን በአይን በማየት ስለማይለይ በአኖስኮፒ፣ ፕሮክቶስኮፒ እንዲሁም ሲግሞይዶስኮፒ በሚባሉ የመጨረሻውን የአንጀት ክፍል ለማየት በሚረዱ መሳሪያዎች የውስጥ ኪንታሮት መኖሩን ቼክ ያደርጋል ወይም ያረጋግጣል። ታዲያ ምልክቶቹ ሌላ ህመም ሊኖርብዎ እንደሚችል የሚጠቁሙ ከሆነ ለአንጀት ካንሰር ተጋላጭነት ካለብዎ እንዲሁም በመካከለኛ እድሜ ላይ ከሆኑና በቅርብ ጊዜ የኮሎኖስኮፒ ምርመራ ካላደረጉ የኮሎኖስኮፒ ምርመራ ሊያስፈልገው ይችላል። ኮሎኖስኮፒ የሚባለው ምርመራ በዋነኝነት የትልቁ አንጀትን ወይም ኮለን የሚባለውን የአንጀት ክፍል ላይ ያሉ ለውጦችን ለማየት የሚደረግ ምርመራ ነው። በዚህ ምርመራ ወቅት እብጠት ወይም የካንሰር ምልክቶችን ለማየት ካሜራ ያለው ቀጭንና ተጣጣፊ ቱቦ በፊንጢጣ በኩል ወደ አንጀት ውስጥ ይገባል። ማንኛውም ችግር ሲገኝ ደግሞ ወዲያውኑ ናሙና ሊወሰድ ወይም ህክምና ሊደረግ ይችላል። የፊንጢጣ ኪንታሮትን ለማከም ከሚረዱ በጣም አስፈላጊ እርምጃዎች አንዱ የሰገራ ድርቀትን ማስወገድ ነው። ምክንያቱም ጠንካራ ሰገራ ኪንታሮት ላይ በሚያመጣው ጉዳት ደም መፍሰስንና በፊንጢጣ ላይ ስንጥቅ ወይም አናል ፊዥር ተብሎ የሚጠራ ቁስልን ሊያስከትል ይችላል። በተጨማሪም ሰገራን ለማስወጣት ሲባል የሚያመጡ ከሆነ የፊንጢጣ ኪንታሮትን ሊያባብሰውና አዳዲስ የፊንጢጣ ኪንታሮት የመፍጠር ስጋትንም ሊጨምር ይችላል። ስለዚህ በቤቱ ሊያደርጓቸው የሚችሏቸው እርምጃዎች ውስጥ በምግብ ውስጥ ፋይበር ወይም ቃጫን መጨመር ነው። ይህ ሰገራውን ለማለስለስ ከሚረዱ ምርጥ መንገዶች አንዱ ነው። ምግብ ውስጥ ያለ ፋይበር ወይም ቃጫ በፍራፍሬዎችና በአትክልቶች ውስጥ ይገኛል። በቀን ውስጥ የሚመከረው የፋይበር መጠን ከ20 እስከ 35 ግራም ሲሆን በእያንዳንዱ ፍራፍሬና ጭማቂ ውስጥ ያለውን የፋይበር መጠን የሚያሳይ ምስል አሁን ስለማሳየት ከ20 እስከ 35 ግራም እንዲደርስ አድርገው የሚፈልጉትንና ማግኘት የሚችሉትን በአንድ ላይ በማጣመር መመገብ ይችላሉ።
ከአመጋገብ ለውጦች በተጨማሪ ሰገራን ለማለስለስ የሚወሰዱ መድኃኒቶች ከጤና ባለሙያ ጋር በመነጋገር ሊወስዱ ይችላሉ። ቀጥሎ ማድረግ የሚችሉት ነገር ሞቅ ያለ ውሃ ውስጥ መዘፍዘፍ ነው። ይህ ሲትስ ባዝ ሲባል የፊንጢጣ አካባቢን በቀን ከ2 እስከ 3 ጊዜ ከ10 እስከ 15 ደቂቃዎች በሞቀ ውሃ ውስጥ መዘፍዘፍ ነው። የመታጠቢያ ገንዳንም በአነስተኛ ውሃ ሞልተው መጠቀም ይችላሉ። ሳሙና ወይም ሌሎች ተጨማሪ ነገሮችን በውሃ ውስጥ መጨመር አያስፈልግም። መዘፍዘፍ የደም ዝውውርን በማሻሻል እና የውስጥ የፊንጢጣ ጡንቻ ወይም ኢንተርናል አናል ስፊንክተር ተብሎ የሚጠራውን በፊንጢጣ ዙሪያ ያለውን ጡንቻ ሪላክስ በማድረግ ህመምን ለመቀነስ እና ሰገራም እንዲወጣ እንዲቀል ያደርጋል። በተጨማሪ የተለያዩ ክሬሞችን ማድረግ ይቻላል። እነዚህ የሚቀቡ ክሬሞች በተጎዳው አካባቢ ላይ በማድረግ እብጠትን ሊቀንሱ ይችላሉ። በእነዚህ ህክምናዎች የሚሰማዎት ምልክቶች ብዙውን ጊዜ በሳምንት ውስጥ ይጠፋሉ። ከሳምንት በኋላ ግን እፎይታ ካላገኙ ወይም ምልክቶቹ ከባሱ እንዲሁም የዕለት ተዕለት ኑሮውን ወይም እንቅልፉን የሚያስተጋግሉ ከሆነ የጤና ባለሙያ ማማከር ግድ ነው። የቤት ውስጥ ህክምናዎች በቂ ካልሆኑ የጤና ባለሙያዎች በርካታ የቀዶ ጥገና አማራጮችን ያቀርቡልዎታል። የፊንጢጣ ኪንታሮት የተለመደ ሲሆን ሁልጊዜም ግን መከላከል አይቻልም። ነገር ግን አሁን በቀጣይነት የምጠቅሳቸው እርምጃዎች ወደ ሄሞሬጅ ሊያመራ የሚችለውን የሆድ ድርቀት ለመከላከል ማድረግ ይችላሉ። አንደኛ፣ ሽንት ቤት ላይ ለረጅም ጊዜ አይቀመጡ ወይም በጣም አያመጡ። ሁለተኛ፣ ፍላጎት ሲሰማዎት ወደ ሽንት ቤት ይሄዱ እንጂ አይጠብቁ ወይም አያዙት። ሶስተኛ፣ በቀን ውስጥ በቂ የሚባል ውሃ መጠጣት ይኖርቦታል። አራተኛ፣ ብዙ ፋይበር የበዛባቸው ምግቦችን ፍራፍሬዎች ውስጥ፣ አትክልቶች ውስጥ እና ሙሉ እህሎች ውስጥ ስላሉ በደንብ ይመገቡ። አምስተኛ፣ እንቅስቃሴ በመደበኛነት ያድርጉ። ዛሬ ስለ ፊንጢጣ ላይ ስለሚከሰት ኪንታሮት መንስኤዎች እና በቤት ውስጥ ማድረግ ስለሚችሏቸው ነገሮች በሰፊው አውርተናል። ስለዚህ የአመጋገብ ስርዓቱንና አንዳንድ የአኗኗር ዘይቤዎችን በማስተካከል ምልክቶችን መቀነስ ይችላሉ። ተመሳሳይ ቀላልና ግልጽ የሆኑ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ለማድረስ ደግሞ ፎሎ፣ ሼር እና ላይክ ያድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል ወይም የጽሁፍ መልእክት መላክ ይችላሉ። እናመሰግናለን።